የአማራ ክልል ሚሊሻ ከተቋቋመበት ጊዜ ጀምሮ ኃላፊነቱን በቁርጠኝነት እየተወጣ የቆየ ኃይል መሆኑን የጎንደር ከተማ አስተዳደር ገለጸ። የጎንደር ከተማ አስተዳደር የአማራ ክልል ሚሊሻ 30ኛ ዓመት የምስረታ በዓል በልዩ ልዩ ዝግጅቶችም አክብሯል። ተጨማሪውን ከማርታ አዱኛ አብረን እንከታተል። በ1988 ዓ.ም በአዋጅ የተቋቋመው የአማራ ሚሊሻ 30ኛ ዓመት የምስረታ ክብረ በዓል በጎንደር ከተማ አስተዳደር ተከብሯል። የአማራ ሚሊሻ የተጣለበትን ኃላፊነት በቁርጠኝነት እየተወጣ የቆየ መሆኑን ያነሱት የጎንደር ከተማ አስተዳደር ሚሊሻ ጽሕፈት ቤት ኃላፊ አግዬ ታደሰ የሚሊሻ ኃይሉ የህይወት መስዋዕትነትን ከፍሏል ብለዋል። የሚሊሻና ሰላም አስከባሪ ኃይላችን እስከዛሬም ድረስ ህዝባዊ ወገንተኝነቱን አይተኬ ሚናውን በቁርጠኝነት ያረጋገጠ ይገኛል። ላለፉት 30 ዓመታት ደሙን አፍስሶ አጥንቱን ከስክሶ ለሰላም ዘብ ለቆመው የአማራ ሚሊሻ ምስጋና ይገባል ያሉት ደግሞ የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አለልኝ አለም ናቸው። ሚሊሻ ዛሬ የምናከብርበት ዋነኛው ዓላማ በ30 ዓመት ታሪክ ውስጥ ለእናት ሀገሩ ደሙን አፍስሶ አጥንቱን ከስክሶ ዋጋ ከፍሎልናል። ስለዚህ ክብር ለተሰዉ ጓዶቻችን ክብርና ምስጋና ይግባቸው። የሚሊሻ ሰራዊት አባላት የጠላትን ሴራ በማክሸፍ የህዝብ አለኝታ በመሆናችሁ እናከብራችኋለን ያሉት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው ሀገራዊ ምርጫው በሰላም እንዲጠናቀቅ የሚሊሻ አባላቱ የበኩላቸውን እንዲወጡ ጥሪ አስተላልፈዋል። 7ኛው ሀገራዊ ምርጫ በሰላም እንዲጠናቀቅ የባዕዳንና የባንዳዎች ሴራ እንዲከሽፍ የከተማችን ሰላም በንቃት መጠበቅ ተገቢ ነው። በሰላም ወጥቶ በሰላም እንዲገባም የመስራትና የማረጋገጥ ኃላፊነት የጸጥታ አመራር አባላት ቁልፍ ድርሻ እንደሆነ ልብ ሊባል የሚገባው ነው። በየቀበሌውና በየመንደሩ ያለውን ሰላም የማስከበር ህዝባችን በጸጥታው ባለቤት እንዲሆንና ከስጋት ነፃ ማድረግን ይጠይቃል። የበዓሉ ተሳታፊዎች የሚሊሻ አባላት የጎንደርና አካባቢውን ሰላም ለማስጠበቅ በንቃት እየሰሩ መሆኑንም ተናግረዋል። መቶ አለቃ ዮሴፍ እባላለሁ። የመጣሁት ከፋሲል ክፍለ ከተማ ነው። ሁሉም ስራውን እየተዋጣ ነው። ሁሉም በየድርሻው ስራውን እየተዋጣ ነው ያለ ነው። ቀና ደፋ እያልን ነው። ቀንም ለሊትም ብርድ ጣይ ሳንል ቀና ደፋ እያልን እያገለገልና እየተወጣ ነው ያለ ነው። አስማማ ይባላል። ከፋሲል ክፍለ ከተማ የዞብል ሻለቃ የ3ኛ ሻለቃ አዛዥ። የከተማን ሰላም ለማስጠበቅ ዝግጁ ነን። ለወደፊትም በዚሁ እናስቀጥላለን። ለጎንደር ከተማ ሰላም አልፎ ለአማራ ክልል ሰላም እንዲሆን በጽናት እንሰራለን። 30ኛ የአማራ ሚሊሻ የምስረታ በዓል ሲከበር ጽናትና የሀገር ፍቅር ተምሳሌትነትን እያሰብን ነው ያሉት ደግሞ በምክትል ርዕሰ መስተዳደር ማዕረግ የአማራ ክልል የአስተዳደር ጉዳዮች ዘርፍ አስተባባሪ ዶክተር አማኑኤል ፈረደ ናቸው። የቀጣዩ ጊዜ ደግሞ የብልጽግና የሰላም እንዲሆን ቃል ኪዳናችንን የምናድስበት ዕለት ነው። ዛሬም እንደ ትላንቱ ነገም እንደ ዛሬው ሚሊሻ የሰላም ዘበኛ የኢትዮጵያ ጽናት ምሳሌ ሆኖ ይቀጥላል። ክብር ለሚሊሻ አባሎቻችን። በመርሃ ግብሩ አርበኞች፣ የሃይማኖት አባቶች፣ የከተማና የክልሉ ከፍተኛ አመራሮች የተገኙ ሲሆን ለከተማዋ ሰላም አርአያ ለሆኑ ሚሊሻዎችና ሰላም አስከባሪዎች እንዲሁም ለቤተሰቦቻቸው እውቅና ተሰጥቷል። በቀጥታ በስልክ ወደምንመለከታቸው ጉዳዮች እናልፋለን።